አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ሰላማችሁ ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እህቶቼ ቪዲዮውን ሲጀምሩት ላይክ አድርጉት ከይቅርታ ጋር ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እስኪ ስለ ሲኦሲ ያለውን ነገር ልንገራችሁ እህቶቼ፣ አጠር ባለ ቪዲዮ ማለት ነው። ትንሽ ታላበዛ ማለት ነው። ያኔ እንዲትረዱት ሲኦሲ እንግዲህ በፊት እንትን ምንድነው ብር እየተከፈለ ነበረ። ትምህርቱ ራሱ 1 ወር 2 ወር እየፈጀ ነበረ። አሁን ላይ ግን እንደዛ አይደለም እህቶቼ። የብር ክፍያው እኔ ራሱ አሁን ተፊት ተሄድ የዛሬ ስንት ዛሬ 4 አመት ነው 5 አመት ሲሄድ 5,000 ብር ነበር ከፍዬ የሄድኩት ማለት ነው እህቶቼ። እና አሁን ግን በእርግጥ መግዛት ይኖራል። ገባችሁ? ይኖር ይችላል። ምንም ኢትዮጵያ ላይ አይቻልም የሚባል ነገር የለም። ሁሉም ይቻላል። ግን ያ የገዛችሁት ብዙዎቹ አንደኛ ውድ ብር ነው። 18 20 ሺህ 25 ሺህ ሆኗል። ከ15 ሺህ ብር በላይ ነው ያለው የሲኦሲ ዋናው ኦሪጂናሉ ማለት ነው እህቶቼ። እና ሌላኛው ደግሞ ያ የተገዛው 15 ሺህ 20 ሺህ አውጥታችሁ የገዛችሁት ማለት ነው ተቀባይነት እንደሌለው ማወቅ አለባችሁ እህቶቼ። አደራ አደራ ማለት ነው። ገዝቼልሽ ትሄጃለሽ ምናምን የሚባል ነገር ደላሎች ብዙ ጊዜ እንደዛ ያደርጋሉ ማለት ነው። እና አሁን ላይ በጣም አስቸጋሪ ነው። ኢትዮጵያ ደርሳችሁ ወደ አረብ ሀገር ለመመለስ ካሰባችሁ አንደኛ በዛው የምትሄዱ ከሆነ በህጋዊ ነገር መሄድ አለባችሁ። ከሀገር ወደ ሀገር ማለት ነው። ህገ ወጥ ሳይሆን በህጋዊ ሁኔታ። አይ እኔ ኢትዮጵያ መጥቼ ወደ ሌላ ሀገር ነው መመለስ የምፈልገው ወይም ደግሞ እዚሁ አገር መመለስ ፈልጋለሁ፣ ግን እዚህ ቤት መስራት አልፈልግም የሚሉ በጣም ብዙዎች እህቶች ስላሉ ይሄንኑ ልንገራችሁ ብዬ ነው እህቶች። እና ብዙዎቹ እዚህ ላይ በቃ ያኔ በጣም ያጭበረብራሉ ማለት ነው እህቶች። እና አሁን ላይ ሲኦሲ ኢትዮጵያ ላይ አድካሚ ነው። ገባችሁ? በጣም ነው የሚያደክመው። አንደኛ 3 ሳምንት 21 ቀን ትምህርት አለው ማለት ነው። እና ግን የሚሻለው በእርግጥ 21 ቀን ተምራችሁ ህጋዊ ወረቀት መያዝ ነው ያለባችሁ ማለት ነው። እና ደግሞ እዚህ ላይ ደግሞ ለስንት ዓመት ያገለግላል የሚለውን እነግራችኋለሁ ማለት ነው። ሲኦሲ ገዝታችሁት ተሆነ ለአንዴ ነው የሚያገለግላችሁ። ተምራችሁ ተሆነ ግን 21 ቀን ትማራላችሁ። በፊት 3 ቀን ትማሩ ነበረ ማለት ነው። ከዚህ የሚሄዱ ልጆች 3 ቀን ተምረው ያው የ21 ቀኑን ፈተና 21 ቀን ተምረዋል በሚባል ይፈተኑ ነበር ማለት ነው። አሁን ግን እንደዛ የለም ማለት ነው ቶች። እና እንግዲህ ከኔ ጋር ያለችው የእህቴ ልጅ እንዳለ ታውቃላችሁ ከዚህ ማለት ነው። እና አሁን እሷ በጣም ለመመለስ ነው የመጣችው። አሁን በፊት ከ3 ወር በፊት መጥታለች። አሁን 4ኛ ወሯ መሰለኝ ትመጣ። ከዱባይ መጥታ ወደ ሌላ ሀገር ለመሄድ ነው አለችበት ቤት 4 አመት ሰርታ ሴትዮ ክፉ ስትሆንበት በቃ መቀየር አለብኝ ብላ ነው የመጣችው ማለት ነው። ግን እዚህ ትመጣ እህቶቼ በጣም ከባድ ጊዜ ነው ያሳለፈችው። በጣም ገንዘቧንም ጉልበቷንም ጭርስ አርጋ በዛ ላይ ያበሳጫችኋል። እዚህ ሁሉም ነገር አይመቻችም። ኢትዮጵያ ላይ እንዲያድስ ወደ ኢትዮጵያ ወደ አረብ ሀገር መሄድ በጣም ያለፋል። ግን ከአረብ ሀገር ወደ ኢትዮጵያ መምጣት በጣም ቀላል ነው። በትንሽ ነገር ወደ ሀገራችሁ መግባት ትችላላችሁ። ግን እሳ ከኢትዮጵያ ወደ አረብ ሀገር ስትሄዱ ኢትዮጵያ ላይ በጣም ብዙ ሙሽኪላዎች አሉቶች እና እነዛን ችግሮች ትትፈቱ እናንተ በገንዘብ ኃይል ካልሆነ እውነቴን ነው የምላችሁ። የአሁኑን ይሄ የበረራ መዘጋት ምናምን ተውት። ይሄ ጊዜያዊ ነው። ሰላም ሲፈጠር ይከፈታል ማለት ነው እንጂ አሁን አዲስ አበባ ተመልሰው የመጡ ልጆች አሉ። ዝም ጎረቤት ኤርፖርት ገብተው ከኤርፖርት ተመልሰው የመጡ አሉ ማለት ነው እና ደግሞ ተዛ በፊት ደግሞ ቀደም ብለው ቢያንስ 3 ቀን ጦርነቱ ሳይጀምር 3 ቀን በፊት የበረሩ ልጆች አሉ ተዚሁ ተጎረቤት ማለት ነው። መቼም ያው ሰው የለም ሰው ሂዷል ማለት ነው እና የእህቴ ልጅ አሁን ስላየኋት እንደው ይሄን ላስታውሳችሁ ብዬ ነው እህቶች። በጣም ነው የለፋችው። አንደኛ ፓስፖርቷ አልቋል። እሺ እሱን አሳደሰች ማለት ነው። እሱን አሳዲሳ ዲጂታል ግዴታ ዲጂታል መታወቂያ አለ፣ እሱን አወጣች። እሱን አውጥታ ደግሞ እንደዚሁ ሲኦሲ ግዴታ መማር አለብሽ። ሲኦሲ ለምን አረብ ሀገር 20 ዓመት አትኖሩ?
ገባችሁ? 20 ዓመት 30 ዓመት የፈለጋችሁትን ኑሩ። ከዛ መጥታችሁ ሲኦሲ ግዴታ የመማር ግዴታ አለባችሁ ማለት ነው። ገባችሁ? 21 ቀን እሱን ትማራላችሁ እየተመላለሳችሁ። የግል አለ፣ የ6000 ብር አለ፣ የ2000 ብር አለ፣ የ1000 ብር አለ። በመንግስት ተሆነ አሁን ይሄ ልጅ የገባችሁ በመንግስት ነው። 21 ቀን ተምራ ፈተና አለ። 1000 ብር ነው የከፈለችው። ፈተናውን የሚያልፉ እኔ ብዙዎች አብሬያችሁ አሁን የተፈተንኩት አለች የወደቁ ናቸው። አረብ ሀገር ሂደው ብዙ አመት ቆይተው መጥተው እዚህ ስራት ይሰራ ይወደቁ አሉ አለች። እና እንደው ባልወርቅ እያለኝ በጣም ነበር እሷ ራሱ እየተጨናነቀችው። እና እንዴት ነው ለምን ትወርቂያለሽ? ቆይ ለምሳሌ አረብ ሀገር ሂደን የመጣን እህቶች እዛ ለምደነው ስራውን መጥተናል። እዚህ የሚፈትኑት አልጋ ማንጠፍ ብዙ አንዳንድ ያኔ አረብ ሀገር ሂደው እንዳይሸግራቸው ብለው አንዳንድ ያረቡ ቤት ስራ ነው የልብስ ቀሰለ ልብስ ማጠብን፣ አልጋ ማንጠፍን፣ እቃ ማጠብን፣ ምግብ መስራት፣ ቅመማ ቅመም ይጨመራል አለች። እና ያ ሁሉ አለ። ግን አለ እዛ አረብ ሀገር የሚሰራው ነገር እዚህ ጭራሽ የሚታይ ነገር የለም አለች። በቃ አረብ ሀገር እንደዚህ አልጋ እናነጥፍም፣ ምግብም እንደዚህ አይደለም የሚሰራው። እዚህ የሚያስተምሩት ሌላ፣ አረብ ሀገር የሚሰራው ሌላ ነው። ስለዚህ በጣም ብዙዎቹ እየወደቁ ስትወድቁ ደግሞ ምን ያደርጋሉ? ልክ ሌላ ከፍላችሁ ሌላ 21 ቀን ትማራላችሁ። አንዴ በወደቃችሁት ማንነቶች እዛው ነው ትሰጣላችሁ። ስማችሁ ይጠራል። ትገባላችሁ። ሁሉም ነገር ይሰጣችኋል። ልብስ ማጠቡ፣ ምግብ መስራቱ፣ ቅመም በመጀመሪያ ምን አይነት ቅመም እንደሚጨመር ይገርማችኋል ማለት ነው። ምን አይነት ምግብ እንደሚሰራ ያን ሁሉ በቅደም ተከተል ተቀምጧል አለች ኩሽናው። ያንን ትሰራላችሁ፣ ይመለከቷችኋል። ቢያንስ 2 ሰው ነው 3 ሰው ስም ጠርተው ያስገባሉ። እነዛን በደንብ አድርገው ይመለከታሉ። ልክ ኢቢኤስ ላይ እንኳን እንደ የምግብ ውድድር ምናምን አይታችሁ ከሆነ ልክ እንደዛ ነው አለች። ከዛም በኋላ ትሰራላችሁ፣ ትሰጣላችሁ። መጨረሻ ላይ ያ የሰራችሁትን ምግብ ትቀምሳላችሁ፣ እነሱም ይቀምሳሉ። ከዛም አልፈሻል ይላል አለች። ምግቡንም ስህተት ካለው ትሰሪ ትታደርጊ ቅመማ ቅመሙን አልጋውም ትነጠፍ ልብሱም ትታጠብ የልብስ አስተጣጠብ እንዴት ነው ያንን ነገር ታስተምሪ። የሆነ ትንሽ ነገር ተተሳሳሽ በቃ አንቺ 21 ቀን እዛ ተማርሽ ብሩን ከፈልሽ፣ እሱ ምንም የሚያገባው ነገር የለም። ወርቀሻል ትባያለሽ። ከዛ ጀመረሽ እንደገና ሌላ ደግሞ 21 ቀን ያስቆጥራል ማለት ነው። እና ክፍያው ግን 1000 ብር ነው ብላ 1000 ብር ነው የከፈለችው። ግን እግልም ደግሞ እንደዚሁ በግል 6000 ብር አለ። የ6000 ብር ቢያንስ በ15 ቀን በ10 ብር ቀን ነው የሚያዋጡት ቶሎ ማለት ነው። ታትማሩ ዝም ብሎ ይፈትኗቸዋል። አልፈዋል ይላሉ ማለት ነው የግሎቹ። የመንግስት ግን ጥርት አድርገው ነው የሚያስተምሩት። እዛም ላይ መውደቅ አለ ምን አለ ብላለች። እና ይህን ነገር እንዲታወቁት ነው። እና ደግሞ ምንድነው ያልኩት ቅድም ላይ ስንት አመት ነው የሚያገለግለው ሲኦሲ? ስንት አመት ዘንድሮ ብማረው ስንት አመት ድረስ ያገለግለኛል? ለቢሮ 3 አመት ድረስ ነው። 3 አመት ታለፈው ተመልሶ ደግሞ ወደ ውጭ የሚወጣ ሰው መማር አለበት ግዴታ። እና አሁን ላይ በብር የሚገዛው የሚያገለግል አይደለም። ኤርፖርት ላይ እየተያዘ ነው። ገባችሁ? 20 ሺህ ብርም 15 ሺህም 25 ሺህ ብርም ገዝታችሁ ኤርፖርት ላይ የሚያግዳችኋል ማለት ነው። ግን ትክክለኛው እናንተ ፈርማችሁ ተምራችሁ ያዋጣችሁት ያ ነው እንትን የሚጠማችሁ ማለት ነው። እና እንግዲህ ወደ ኢትዮጵያ መታችሁ ወደ አረብ ሀገር ተመልሼ መሄድ አለብኝ ካላችሁ ልክ ወዲያው እንደመጣችሁ ምንም እንትን የለም። ቶሎ ብላችሁ ወደ ሲኦሲያችሁ ትገቡና ቀነ ቀጠሮ ይደረግላችኋል። የሆነ ፎርም የሚሞላ አለ። ያው እኔ ባልማረውም እኔ በርግጥ ነግሬያችኋለሁ። አሁን በፊት ተርገስቼ ነው የሄድኩት። የሄቴሪ ግን አንድ ቀን ፎርም ሞልታ ብሩን ከፍላ ውላ ነው የመጣችሁ። በቃ ጧት ሄደች ውላ ነው የመጣችሁ። እዚሁ በአካባቢያችን አለ። ደሴ መሄድ አዲስ አበባ መሄድ አይጠበቅባችሁም። እዚሁ በአካባቢያችን ሀይቅ አለ። የመርሳ በመርሳ በአካባቢ አለ። የመንግስት ቢሆን በየአካባቢው ስላለ በዛው መማር ትችላላችሁ። ቶሎ ብላችሁ ቦታችሁን ትይዛላችሁ። በእድላችሁ ሁሉ በ15 ቀን ልትፈተኑ ትችላላችሁ። እድላችሁ ሁሉ በወር ልትፈተኑ ትችላላችሁ። በወር ከ15 ቀን እና እንደዛ ነው ያሳለፈችው። አሁን ግን እሷ ጨራርሳ ያለውን ነገር ጨራርሳ ነበር ለመላክ አስባ ነበር መልሳ። ግን አሁን ላይ ትንሽ ያው በግርግር ሁኔታ ትተዋለች። አላከችም እላችኋለሁ እህቶቼ። እና ይሄ ነው ያለው ነገር በሲኦሲ። ድሮ እኔ ብዙም እንትን የለኝም ነበር፣ ግን አሁን እህቴ መጣ ያው ያረገችውን ነገር ስላየሁ ነው የነገርኳችሁ። ድሮ ኮሜንት ላይ ብታስቀምጡልኝ
ጠይቄ እሷን ምን እንደሆነ ያለው ነገር እኔ ባላውቅም ለእሷ ጠይቄ መልስላችኋለሁ ማለት ነው። ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉልኝ እህቶቼ።